ከያዝኩ በኋላ ነው እኔ ይዣቸው እመጣለሁ ፖሊሶቹ። አይ ለምንድን ነው ይዘሽ የምትመጪው? ደውዪ። ሌላ ቁጥር ነው የሚሰጡኝ ፖሊሶቹ። ይዤ እመጣለሁ። ሱቅ ውስጥ መስራት አልቻልኩም። እየመጣች መሞት አለብኝ። እንደዛ አይደለም። ስትነግሪያቸው ይኸውልሽ ንገሪያቸው። ተረጋጊና ደውዪ። ሱቄ ውስጥ እየገባች ነው ስትያቸው ይመጣሉ። የሚሉት ለሌላ ኬዝ ነው። አንቺ ሌበር ኬዝ ነሽ እንደ ሌላ ነገር የሚሰጡ መሲ እንደው በመድኃኒዓለም ላይቡን አትሊዝ ውጪ። ምንድን ነው የምትይኝ? ዝጊውና ውጪ። ላይቡን ውጪ፣ በእናትሽ ውጪ። ነገ ጧትን የሆነ ነገር ከሆንኩ በኋላ ማናችሁም አትደርሱልኝም። እች ልጅ እዚህ ጋር ከሞተች እኔ ነኝ ጨለማ ቤት ውስጥ ለምን እንደ አንቺ ገፈተርሻት እንዴ? ምን ሆነሻል መሲ? ስለዚህ አንቺ ተረጋጊ። ናይ ደውዪና ሱቄ እየገባች አስቸግራለሽ ድረሱልኝ በይ። እሺ ልምጣልሽ እንዴ? ተረጋጊ። ኧረ እኔ ጨለማ ውስጥ ዋጋ ከከፈልኩ በኋላ ተረጋጊ። ልምጣልሽ መሲ ልምጣ። ማንም የለም አጠገብሽ። ጉቺ ሂጂላት። ማንም የለም። ጉቺ እነ መድያሉ ግን ሂጂላት ጉቺ። መሲ ብትረጋጋ እኮ ሁሉም ነገር ሰላም ይሆናል። ሰዋት ነው ያሉት መኪና ውስጥ ልትገባ ካሜራ ቢታይ ነኝ ዋጋ መጣው 999 ይደዋል ብሎ እያወሩ ነው። በቃ ካላስ መሲ የተረጋጋ አትምጡ። እናንተ ሸርሙጣ ሴቶች ሱቅ አትምጡ። እናንተ ግማታም ትላም ሸርሙጣ ሴቶች ሱቅ አትምጡ። ትርገፋ አንቺ የሴተኛ ዳሪ ልጅ ነው። ውጭ ከዚህ እንዳንቺ አይነት ሸርሙጣ የሴተኛ ዳሪ ልጆች ናቸው። ላይቡ ዝጊ። በቃ ነው የመጣው። ላይቡ ዝጊ። ካላስ ዝጊ ላይቡ። ምን አስለቀሰሽ? ዝጋው ላይቡ። ምን አስለቀሰሽ? ኖ እሱን ልርዳ ባልኩኝ ምንም ባላልኩ እዚህ መጥቼ እራሴን ላጥፋት ላይ አንቺ ለምን ታለቅሻለሽ? ለምን ታለቅሻለሽ? ውሃ ስጣት። እሺ ሶልዬ ውሃ ትጠጣ። ውሃ ስጣት። እዛ ሌላ ቦታ እሱን እኮ ነው የምለው። ውሰዱልኝ። እኔ አልፈልግም። እኔ አላማ አለኝ። ያወራሃት ፎቶ ነው የምታየው። አስወጫት። በቃ አስወጭ። በቃ አለቀ። እንጂ ቃና አውጭና ቃል መሲ ይባላል እንዴ? ታንቃ ትሙት መሲ። ይኸውልሽ ልንገርሽ፣ ልብሽን አይታ እኮ ነው። ልብሽን አይታ ነው እሷ። ይሄን ቻርጀር ስጫት። ነይ ኪያ ምልሽን በያት። ይሄ መታነቂያ ነው ብለሽ ስጫት። እንኪ ስጫት ኪያ። ሂጂ መታነቂያ ነው በያት። ልብሽን ስላየች ነው እንዲህ የምትሆነው። አሁን ዝር አትልም። ፊት ስለተሰጣት ነው እንጂ የሚሞት ሰው ልሞት ነው አይልም ሲጀመር። በቃ ካላስቆጣሽ ሌላ ጉዳይ ነው። በቃ አለቀ። ይሄን አጀንዳ ዝጊ። በቃ እነ መዲንን እናመሰግናለን። እግዚአብሔር ይስጥልኝ ስለመጣችሁ። ምንም ባላደረገችው ልጅ መዲን ምን አለች? ሳይድ ይዘውብኛል፣ ያኛው የነሱ አገር ልጅ ስለሆነ ብላ መጣች። ኖ አይደለም፣ ተረጋጊ። ኢቭን መዲን ነይ እራሷ ናት መዲ አሳዝናት ከዛ ድረስ የመጣችሁ። ስለ አካባቢ እንኳን አላወራችም። ሁሉም ላይ ስም ለድፋ ወንዱን አምጪ ትለኛለች። ሲሸከሽካት መሲ ያለ ነው የሸከሸካት። ህሊና ውስጥ እኔ ነኝ እንዲ ያለሁት። እኛ እያወራናት የእሱን ፎቶ ከፍታ ታያለች። ይሄ ንቀት ነው። እናቴ ትሙት ንቀት ነው። ወታይላ ካላሳጀዳሽ እዚህ ጋር ቆማለች። ፖሊስ ጥሪ። በቃ ፖሊስ ጥሪ። መሲ ፖሊስ ጥሩና ሲዛችኋት ወደ ሀገሯ ካልገባይ ልጅቷ አሻትልም። እኔ የምነግራችሁ ስሙ። እዚህም መታል ወጣም ነው የምትለው። አዳምጡ። መኪና ውስጥ ገባለሁ። እኛ እያወራናት የመኪና ጎማ ውስጥ ገባለሁ እያለች ነው። ደውይ ፖሊስ ጋር እኛ እንደምንሆነው ተረጋጉ።
ሲኑላ መቆጣጠር እያቃተኝ ነው። ትሂድ ከዚህ ጋር እነዛ ባለፈው አብሯት በሲ ሱቅሽን ዘግተሽ ሂጂ። አንድ ነገር ብትሆን ይሄ ማህበረሰብ ለምን ዘጋለሁ? ሳሪ ለምን ዘጋለሁ? ትውጣ ዘጋለሁ። እሺ በቃ አትረጋባልኩ ሳሪ እንደዚህ ሲባል ይብስበታል። ታይ ነገ ተገብጦ ደግሞ እናንተ እንደዚህ ባታረጓት ኑሮ ነው የሚለው። ታይ በቃ ታይ። እስቲ ዞር በይ ክያ አንተጣም ውጪ። አንቺም ካጠገቤ ዞር በይ ካላስ በቃ ውጡልኝ። ጥሪው ያከራዩን መሐመድን ጥሪው አረቡን ጥሪው። ቀኑ ሙሉ ስታቃጥለኝ ዋለች ሳሪ። እዚህ ጋር ስታስታውቁ አለች። ሂጅ ወደ ቤትሽ ተፈልጎ ጃዛ ቤት ሂጂ፣ ወንዱን አምጪ ትለኛለች። ወንዱ የመሲ ሲሸከሸካት መሲ እያለ ነው እንደሸከሸካት። ወንዱን አንቺ አምጩ ትለኛለች። ከላ አምጣው። ይህ ማናባሽ ነው ክፉ? ውጪ ከዚህ ቆሻሻ አንቺ ቅማላ እከካም ሰው ማትተጋገዙ ደግሞ ውጭ ምናባሽ ታመጫለሽ ከዚህ እበት። አንቺ ኪያ እናታችሁ ድንጋይ ትብላ ያለች እመቤት ኤፍራት ሙት ነው የምልሽ። እቺ ልጅ በዚህ አጋጣሚ የሆነ ነገር እንኳን ብትሆን መሲናት እናንተ ናችሁ እንደሚባል አምሹር እርግጠኛ ነኝ። እኔ ስለማት ነው በቃ። ስለዚህ መሄድ ካለባት የምትሄድበት ቀስ ብሎ ይጅ ብሎ ማሰናበት ብቻ ነው። አረጋሽ ትሻው ምን ታርጋት መሲ ማለት ነው። ሰይጣን ነች ሰለበች ማለት ድሜ እዚህ ሱቅሽ ጋር ነው የምሞተው እኮ ነው ከጧት ጀምሮ አማርኛ ፖሊስ መሪ። አንቺ ፖሊስ ማጣሪ በምክንያትሽ ምንድን ነው ያምሻል? አንቺ እቺን ደሟን ነው ማፈሳት። ነገ ተመልሶ አንቺ ላይ ችግር እንደሚፈጠር ወጡ። ፖሊስ ጥሪ ያለው ልትወጣ አልቻለችም። ሄጂ ብያለሁ ልትሄድ አልቻለችም። እኔ በርጋ ደግሞ ሞታ እኔ ዋጋ መክፈል አልፈልግም። ፖሊስ ጥሪ እንዴ! አንቺ ችግር መፍጠር ትፈልጊያለሽ እንዴ? እሷ ሆይታውን ነው የምትፈልገው። ፖሊስ ጥሪ መሲ እንዴ! አንቺ ፖሊስ ለመጥራት ለምንድን ነው የምትፈልጊው? እንዴ እሷን የሚጠቅማት ፖሊስ ሷታል። ደህና አድርገው ታሜ ምን ያደርጋል? ምንም አያደርግም። ታሜ ለምን ምን ያደርጋል? መሲ እኮ ባለ ሱቅ ናት። ሁሉም ወይ የሚለው አሁን እዚህ ነው። ስባታውን እሷ መሲ ላይ ነው የሚፈርዱት። በእርግጠኝነት ምን መሲ ብቻ ሁላችንም አይቀርልንም። እያንዳንድ ስም ነው የሚያጠፉ ስለማጥፋት ነው ወይ እኛ ስማችን ላይ አምር። ስለዚህ በቃ መፍትሄው ፖሊስና ፖሊስ ነው። ፖሊስ ተጠርቶ ተይዛ መሄድ ነው። ሲፈልጉ ይሸኟት፣ እንደፈለጉ ያልኳት እነሱ። አንዬ እኔ መጥራት አልችልም። እኔ የት ነኝ? መሲና መደወል ያለባት መሲነች መደወል የምችለው እሷ ሎኬሽኑ ህይወቷን ታተርፋለች። ሁለተኛም እኛም ሰላም እንሆናለን። ያለበለዚያ ግዳይ በዚህ ሁኔታ የሆነ ነገር ብትሆን እንደው ኤፍራት ሙት እናንተ ናችሁ የገደላችኋት ነው የሚሉት። እኔ ስለማቅ ነው በቃ ካላስ በስ ቅርብ ያለ ከመሲ ጋር ቅርብ ሱቅ ያለው ማለት ቅርብ ያለ ሰው የለም። ማንም አጠገቧ ልንረዳ ሞከርን፣ አልቻልንም። በቃ አልቻልንም። በስ ግን እኛ ግዴታ አለብን። ለምን እንትን አውርጁና ምንድን ነው የምትፈልጊው ከሱ? ቆይ መሲ ዝም በይ አንዴ። ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው ከሱ? ለእኔ ንገሪኝ እስኪ። አልፈልግሽም ብሎ የሄደ ወንድ ምን እንዲሰራልሽ ነው እንዲመጣ የምትፈልጊው? ብሬና አይደብርሽም? ከሱ ምንም ነገር የለም። መጀመሪያም ሂድ ብያለሁ፣ እሱም ሄደ። እኔ ሂድ ሳልል ስለሄደ ይሄድ። ግን ያመጣሁት ሀቅ የለም። ገንዘብሽን ደግሞ መረጃ ካለሽ በህግ ጠይቂ። አለቀ። እቃቃ ነው እንደ የምንጫወተው እዚህ ጋር። ክብርሽን አትጠብቂም አንቺ? ቤተሰብ ቆይማ ራስ አንድ ጊዜ ቆይማ ይኔ ወንድም፣ አንቺ ቤተሰብ አለሽ አይደለም ወይ? ኢትዮጵያ ቤተሰቦችሽ አያሳዝኑሽም? እንዲህ ስታዋርጃቸው ጀብድ መሰለሽ እዚህ ጋር መተሽ ይህን ስታወሪ ለወንድ ገንዘብ ሰጥ። ስሚ፣ ወረቀት ካለሽ በወረቀት ሄደሽ ክሰሺ። በተረፈ አንቺ ክብር ብታጭ ቤተሰቦችሽን ክብር አታሳጪ። እዚህ ጋር እየመጣሽ ወንድ አምጡልኝ ስትይ አታፍሪም? እሱን አልፈልግም። በቃ ብርሽ የለም ብርሽ። ተነሺ ስሪ እና አግኚ።
እሺ በቃ ሰርተን እኛ ምን ከፍላለን እና እንደዚህ ማለት የሚያስቸግርሽ እሷ እኮ አንሰርታ ጤነኛ ሰው እዚህ ጋር እንደሱ አትበሏት እንደሱ የማይባል ነገር አትበሉ። ጤነኛ ሰው አይረዳም። አንቺ ሙሉ ጤነኛ ነሽ፣ እግር አለሽ፣ እጅ አለሽ፣ ሂጂ ስሪ እና አግኝ ገንዘብ። ትክክለኛ ሀሳብ ነው። አታሽሞኑት። ምንድነው ህፃን ልጅ ነች እንዴ የሌለ ነገር የማይመስል ክብሯን አታ ቤተሰብ እኔ ልንገርህ፣ የሚያሳዝኑኝ ቤተሰቦቿ፣ ወንድም እህቶቿ። አንቺ ነገ ላይፍ አትፈልጊም እንዴ? ነገ ኑሮ አትፈልጊም? አታዋሯት። እኔን ትስማኝ። ነገ ላይፍ የለሽም ወይ አንቺ? ነገ ህይወት የለሽም ወይ? ነገ የሚያገኝሽ ወንድ ምንድን ነው የሚልሽ አንቺን? ከዚህ በኋላ እንዴት አድርገሽ ነው ሌላ ላይፍ የምትጀምሪው? ሚዲያ ላይ ድረስ መተሽ ወንድ አምጡልኝ ትያለሽ? ስቆብሽ ረግጦሽ ቃል እንኳን እንዳትተነፍሽ ቪዲዮሽን ይዞ ከሄደ ወንድ ጋር ክብርሽን ጠብቂ። እኛንም ነው ክብራችንን የምታሳጭን። ስለዚህ ስናወራ ሲጀመር ተነሺ፣ እንደማንም ስራ ግቢ፣ ስሪ። አንቺ አሁን እርድና ነው ቢጫ ቀብተሽ ፀጉርሽን፣ ከዛ በኋላ ደግሞ እንደዚህ አይነት ቁርጥ የቆረጥሽው። በቀደም ልደበድበን ነው የመጣሽው የተባልሽው በዚህ አረካትሽ ነው። ከላይ እስከታች ተወጣጥረሽ የሀገሪቱ ስርዓት ነው ይሄ። ሰበር ያለ የሴት ልጅ ባህሪ ይኑርሽ። ሲጀመር ወንድ ልጅ እንዲፈልግሽ እንዲህ ተወጣጥረሽ የት ነው የሚመጣው ወንዱስ? ሴት ሽተች መቀባባት እኮ አይደለም፣ ወይም ፀጉር ማቆም አይደለም። አንቺ አትራክት ማድረግሽ ነው፣ እያስፈራራሽ ነው። ተነሺ፣ እንደ ሰው ልበሺ፣ ውጪ፣ ስራሽን ፈልገሽ ግቢ። እያንዳንዷ ቀን የምታቀጥያት ገንዘብ እየከፈልሽባት ነው። ለመንግስት ይግባሽ፣ ስሪ እና ራስሽን አኑሪ፣ ቤተሰብሽን አስተዳድሪ፣ ያወጣሽውን የከሰርሽውን ነገር መልሺ። እንዲህ በጣም ነው የሚያሳፍረው። በጣም ወንድ ልጅ አምጡልኝ ብሎ እዚህ ጋር መምጣት። ያበላሽ ብር ተበልቷል፣ አለቀ፣ ተበልቷል። ማንም በህይወቱ ይከስራል፣ ከስረሻል፣ አለቀ። ስንት ነጋዴ፣ ትልልቅ ነጋዴ ይወድቃል አይደለ እንዴ? አንቺ አንድ ጎረምሳ አጣሽ እና 77 ጎረምሳ ይመጣል። ሴት ምሰይ። ይህ ፍንዳታ ሆነሽ እንደዚህ ቦምባርድ መስለሽ የምትወጪው ሰበር በይ። ግቢና 1 ወር ማዳም ቤት ብትሰሪ ራስሽን ሌላ ሰው አድርገሽ ትወጫለሽ። ጭንቅላትሽን አሳሪ። ከዚህ በኋላ ጥፋተኞች የምትሆኑት መሲ፣ ሳሪ፣ አይዞሽ እዚህ ጋር ሹሩሩ ብትሏት መዲ አይገባችሁ። አዳምጪ፣ እንክፈልላት የቤት ክራይ እንደተባለው 50 ቢሆን አጋጭተን እንክፈልላት የቤት ክራይ። የደላላ 200 እንደገና አጋጭተን እንክፈል። ትግባ ስራ። ከዚህ በኋላ አናቃትም፣ አታቀንም። ሌላውንም በርታ፣ ነገ ተንዘላዝለህ ና ነው የምትሉት። ሲጀመር መከፈት የሌለበት ቻፕተር ነው፣ መወራት የሌለበት ነገር። እዚህ ጋር ስንት አማርኛ የሚሰማ አረብ አለ። አታዋርጀን፣ አታቃየን እኛንም። እሺ የታመመ እንረዳለን፣ ምንም ችግር የለም። የተቸገረ እናግዛለን። ጭንቅላትሽን አሰሪ መሲ። ከዚህ በኋላ ሱቅሽ ብትመጣ አንቺም ላይ እሷም ላይ ነው ፖሊስ የምልከው። እኔ መሲ ስራ የለሽም ሰጉት ይህንን ልክ ሙኒት ያለችሽን የተናገርኩ በህዝብ ፊት። ከዚህ በኋላ አይመለከትሽም። አንደኛ እናንተም ክብር ይኖራችሁ። መሲ አንዳንድ ክብር የሴት ታዋርዱ። እንደዛ አይነት ቅሌታም ሴቶችን የሙሙ ተያዘብኝ ወንድ አፍቅሬ እንደዚህ እያለች እየተንዘላዘለች የምትመጣን ሴት መጀመሪያ ተስማምታ ላደረገችው ነገር መሲ የሰብአዊነት ነው መጀመሪያ የተረዳችው። አለቀ። ከዚህ በኋላ ፊት ስላየች እኮ ነው ደግማ የመጣችው። ፊቷን አጥባ ሲጀመር አለባበሷን ይዩ፣ ስታይሏን ይዩ፣ አወራሯን ይዩ። ግን አረጋት እኮ ሞክረናል ብዙ ጊዜ በተደጋጋሚ። እኔም ሰፖርት ልናረግ ይሄ ነገር ግን ደግሞ ሚዲያ ላይ እየወጣ እኛ ችግርም ስራ መስሪያ አጥተናል። ስለዚህ ለአንዴና ለመጨረሻ ጊዜ መሲ ቋጪ፣ እዛ ቦታ እንዳትመጣ ደግመሽ። ሲጀመር ስራ ቦታችን አትምጡ። እኔ ቤት ከዚህ በኋላ አንድ ሰው ስራ ቦታ ላይ እንዳይመጣ በቃ አለቀ። የላይቭ ስራ የሚሸጥበት አለ 10 ሰዓት ላይ ወተን እናግዛቸዋለን ብዬ ተናግሬያለሁ። አስቸኳይ ነገር ካለ ግን ስራዬን አቁሜ ያግዛለሁ። በቃ ተናግሬያለሁ። ስለዚህ መሲ ጠዋትም ነግሬሻለሁ፣ ውሳኔሽ አንድና አንድ ነው። ስራ የምገባ ከሆነ የሆነች ልጅ 200 ብር አንድቹ እሰጣለሁ ብላለኝ። 200 ብር ልስጥ፣ ኢጃዛ ቤት ትክፈል፣ ትግባ፣ ስራዋን ፈልጋት ስራ። ያለበለዚያ በድጋሚ እንዳትመጣ በቃ አለቀ። እኔ ብራንቱ መልሱ፣ ውሳዱ፣ ቀልሱ የምልበት ታይም የለውም። አለቀ።
በቃ ልጁ ቤተሰብ ካለ ዘመር ካለ የሀገር ልጅ ካለ ለእነሱ አስተላልፋችሁ ጸበል የሚያስፈልጋ ከሆነ ጸበል እንድትጸበል ከዚያ በኋላ ልብስ ተገዝቶላ ጸጉሯን ተላጭታ ወደ ስራ የምገባበትን ነገር ልጅቱን ትሪትመንት አድርጓል። ዝም ብላችሁ ከመልቀቃችሁ በፊት ማለት ነው። ከዚያ ውጭ ግን እንደዚህ አይነት አጀንዳዎችን አታስተናግዱ። አንደኛ እናንተም ሴት ልጆች ናችሁ፣ ክብር ይኖራችሁ። ማለት ይህ ሙሙይ ስንት አመት ይወራል ስለዚህ ጉዳይ፣ እንደው ስንት አመት ተዋሩታላችሁ። የእውነት ነው የምልሽ፣ ስንት የተቸገረ ሰው ባለበት አገር ላይ ተቀምጠን እነዚያን ሰዎች መርዳት ሲገባችሁ ወንድ ልጅ አፍቅራ ወንድ አንዱ ጥሉኝ እያለች የምታላዝን ቤት ሎኬሽን የተቀበለችው እዚህ መጣ የህግ ጉዳይ ልታይ ነው መጣች። ዛሬ እንደምትሞትና እዚህ በረጋ ታንቄ ሞታለሁ ብላ ስትል ፖሊስ ጋር ደውያለሁ። ኦኬ ፖሊስ ጋር ደውያለሁ። ከሱቄ ውጪ ብዬ ልደበድባ ስል ታያሉ ውጪ አትወጣም። ስለዚህ እኔ ገድዬ እኔ ወንጀል ውስጥ እንድገባ ነው የምትፈልጉት? ውጪ ብያት ካልወጣች እኔ ግንባሯን ሰንጥቄ ሱቄ ለመጣሽ ብዬ እኔ ወንጀል ውስጥ እንድገባ አሁን በሰው ፊት አስወጪ፣ ግንባሯን እላታለሁ። ችግር የለብኝም። በሰው ፊት አስወጪ መሲ፣ በሰው ፊት አስወጪ። በቃ ካላስ ከራስሽ ላይ ይውረድ። 200 ብር የምትፈልግ ከሆነ የኢጃዛ እሰጣለሁ ያለ ሰው አለ። እንስጣት ትውጣ። በቃ አስወጪ ትሂድ እሷ ጋር። እቺ ልጅ የምትቀይረው ፓንቱ እንኳን የለም። ጠረኗን መሲ እኔ እኮ ከመንገድ ላይ እኮ ነው እኔ የሚያገኘዋት። የራሷ የሀገሯ ልጆች አስወጥተው እኮ እኔም ለእርዳታ ነው ያመጣዋት። እኔ ምን ብዬ ነው እሞታለሁኝ እታነቃለሁ እያለችኝ የቤት ገብታ ራሷ አልወጣም ብላለች። አሁለታ እኔ ምን ብዬ ነው ድጋሚ የማስቀምጣት እንዴ? ለፖሊስ ራሱ ልስጥሽ ስላት እኮ እምቢ ብላኛለች። ህፃን ልጅ አለ ሌሊት ያማታል። እኔ ምን ብዬ ነው የማስቀምጠው እንዴ? ለእኔ ምዘኑልኝ እንጂ እንዴ እኔ አልፈልግም። እስከዛሬ የከፈልኩላት ራሱ የረዳኋት በቂ ነው። ያውራ የግሮም ሰው ፎቶ ታያለች። ሄጆጂ በቃ ከዚህ እንደውም ከሱ ቀይ ሄጆጂ ንቀት አይደለም ማማ ውሻ እዚህ ያወራት የሸርሙጣውን ወንድ ስቲ ያስጠላ የለ መሲ ራሴን አጠፋለሁ እያለች ነው ብላ ስትነግረኝ ነው የምር ስራዬን ትቼ ነው የመጣሁትኝና አሁን ልጅቷ ባለፈው ምንድን ነው የምትፈልጊ ብለናታል። ባለፈው አሁን ነገሩን ራሷ ነች ያበላሸችው። ልጁን በአካል አግኝተነው እናወራ ነበር ግን ያው የሆነ ነገር ሆኖ ብቻ ተፈጥሮ ነው የልጁ የቀረው። እርግጠኛ ነኝ እኛም እንዳንታሰር ፈልገው ነው መሰለኝ። አሁንም ልጅቷ ምንም አልሆነችም። በቃ ልጁ ሄዷል። አልፈልግሽም ብለዋታል። ቪዲዮ ቀርጿታል። ቪዲዮ ከቀረጻት አልፈልግሽም ካላት ከልጁ ምንድን ነው የምትፈልገው? አሁን እቺ ልጅ አልተጎደችም አይደለም። ልጅቷ በጣም ተጎድታለች። አንድን ሰው ብር ከፍሎ ይሄን ሁሉ ዋጋ ከፍሎ የተቸገረውን ሰው እዚህ ድረስ አምጥታ እዚህ ከደረሰ በኋላ ሌላ ሴት ሲይዝ ያናድዳል። ገባሽ? እንትን ይላል። ግን ራሴን አጠፋለው ማለት ለምን አስፈለገ ነው የኔ ጥያቄ። አሁን ስርዓትሽን ይዘሽ የቤት ኪራይ የሚያስቸግራት ከሆነ አዋተንም እንድንከፍልላት፣ ስርዓቷን ይዘ የምትኖር ከሆነ ይህን ፀጉሯንም ተቆርጣ በስርዓት እንድትኖር መክረናት ኢጃዛ ቤት ትቀመጥና ፀጉሯንም ተቆርጣ ምን ብለ ስራ ፈልገን እናስገቡባት። ልጁ የሚቀርብበትን ሁኔታ ካገኘን ልጁ ቀርቦ እንዲያወራ እናድርግ። አይ አልቀርብም ካለ ደግሞ ታሜ እያስተረጉመ ነው ተብሏል። ቪዲዮንም ቮይሱንም ይዞ ሄዷል። ስለዚህ ያንን አድርገን ልጁ መያዙ አይቀርም። ዛሬ ቢደበቅ ነገ መውጣቱ አይቀርም። ይያዛል፣ የሆነ ቦታ ላይ ይያዛል፣ ፎቶ ስላለ ማለት ነው። ስለዚህ አሁን እኔም እያስጨነቀኝ ያለው የራሷ ነገር ነው። ራሴን አጠፋለሁ ስትል ደንግጬ ነው የመጣሁትኝ። ምክንያቱም ባለፈው አብሬ ነበርኩኝ ስብሰባ ላይ ቁጭ ብዬ በአካል አግኝቻታለሁ። ነገ የሆነ ነገር ብትኖር ስብሰባ ላይ ሁሉም ነበረ መባሉ አይቀርም። ስለዚህ ይህንን ነው ሳሪ የምልሽ። አሁን አንቺ ንገሪያት ስርዓቷን ትያዝና ኢጃዛ ቤት ትቀመጥ። ኢጃዛ ቤት እያሉ ያሉ አሁን እየታመመች ነው እየተቀያየረች ነው እያሉ ነው። ኦፍኮርስ እየተቀያየረች ከሆነ ማን ያስቀምጣታል? እኔም ቢሆን አላስቀምጣትም። ለሊት እየተቀያየረች የምታስቸግረኝ ከሆነ እሷ መዲ ፍላጎቷ ምንድን ነው? ከይቅርታ ጋር አንድ ልጁን ብሬን ፈልጋለሁ እያለች ነው። ብሩን አልከፍልም የለም። ልጁ ብር የሚከፍል ከሆነ ማስከፈልም የምንችለው እኛ አይደለን? ጊዜ ተሰጥቶ አይደለ ያ ሁላ ነገር የሚደረገው? ሳሪ በአንድ ጊዜ በአንድ ቀን የሚሆን ነገር የለም አይደል? መዲ እናንተ ልታገኙት ነበረ? አግኝታችሁት ነበረ? አድራሻው ምናምን ታውቃላችሁ? ስልክ አለው? ስልክ ቤኪ ጋር እና ቤኪ ጋር ይመስለኛል ያለው። ያወሩት ቤኪ ነው። የእሱ የአጎቱ ልጅ ሳውዝ አፍሪካ አለ። አጎቱ ልጅ ሳውዝ አፍሪካ አለ። እሱ ነው እንትን ያለው ያወራው። ቤኪ ሳውዝ አፍሪካ ያለውን የአጎቱን ልጅ እንትን ብለዋል። ስለዚህ ያ ቤኪ ያምጣው ልጁን ያቅርብ ከቻለ። እሱን እኮ ይኸውልሽ መዲ አሁን ለአንዴና ለመጨረሻ እኛ ስራችንን እየተውን በጣም እየተሰቃየን ነው እዚህ። ስለዚህ ገብቶሻል። ከዚህ በኋላ እኛ ኃላፊነቱን አንወስድም። አሁን የቤት ኪራይ የምትፈልግ ከሆነ 200 ብር ሰው የሚያስገባላት አለ። ያንን 200 ብር እሰጣለሁ።
እናንተ እንደ ሀገር ልጅ እንደ ወገን እንደ ዘመድ ምናልባት በቋንቋ ችግር ካለ ምንም ካለ እናንተ ጋር የምትጠጋ ከሆነ ትጠጋና ኢጃዛ ክፍል እናስቀምጣለን። ስራ አለ የሚል ሰው ካለ ስራ ያስገባታል። ከዛ ውጭ ቤኪ ይተባበራታለሁ ብሎ ካለ እዚህ መጥቶ ልጁን አምጥቶ ማነጋገር እንችላለን። ያለበለዛ ግን ምንም ማድረግ አንችልም። ከዚህ በኋላ ለአንዴና ለመጨረሻ ጊዜ ብቻ ነው ይህንን ነገሩን የምንዘጋው። በቃ የለም በቃ ስራ ገባለው እንጠቃለን። ሳሪ አንድ ጊዜ ጥያቄ አለኝ። ለምንድን ነው ልጁን የምትጠሩት? ምን ለመሆን ነው? ምን አውቃለሁ። እናንተ ራሳችሁ ጭንቅላታችሁ አይሰራም እንዴ? እምቢ አለች። አልፈልግም ያለ ሰው ና የምትሉት ምን አድርግ ልትሉት ነው እንዴ? እኔ ጨዋት ይኸውልሽ መሲም ቋጭ ይሄንን ነገር ብያለሁ። ልጁ አይመጣም እምቢ አለ ስል ልጅቷ አልሰማለች። አይመጣለሁ ቢልስ ምን ልትሉት ነው? በግዱ ደዳት እኮ እሱ እኔም ግራ ይገባኝ እንዴ? እሷ የያዘ ይዟት ነው። እናንተ ናችሁ የምትገርሙት። አሁን ምንም አማራጭ የለሽም ተነሺስ ወደ ስራሽ ግቢ ነው መባል ያለበት ወይስ ተስፋ አድርጊ ነው? መብት ነው። ልጁ ደግሞ ቢሞት አይመጣም። እምነቷ ምን አይመጣም። ኦርቶዶክስ ነች። ኦርቶዶክስ ነች። ሙስሊም ኦርቶዶክስ ነች። ጸበል እንደዚያ ከሆነ ጸበል የሆነ ነገር እንትን በባት ልጅቱ ልጅቷን መንገድ ትሪት ማድረግ ነው። ጸበል ነገር ሞክሩላት። ከዚያ በኋላ ፕሮቴስታንት የቅርብ ቤተሰብ ካላችሁ ቆይ አንድ ነገር ልናገር። ማሚ እኔ ምን አልኳትኝ? አንዳንዴ ልጁ የመሲ ቅርብ ፋሚሊ የተማለ ይመስል ልጁን አምጫለች። ይምጥ ይምጣባትና ከየትም አይመጣም። አርፈሽ ፀጉርሽን ተቆርጠሽ ሴት መስለሽ እንደዚህ ራሱ ሆና ብትገባ ጡቷም እያለ እንኳን ወንድ ነው የምትመስለው። ማጅራት መቼ ነው የምትመስዩ? ወደ ስራ መግባት አለብሽ አልኳትኝ። ከዛ ተነጋገርን። ወደ ስራ ግቢ፣ ስራሽን ስሪ። አጠገብሽ ናት አሁን መሲ። እቹት አጠገቧ ነው መሲ። አጠገብሽ ናት። ፀጉሯን ትላጭና ሂውማን ሄሯን አድርጋ ወደ ስራ ትገባለች። የስራ ቢጃማ ግዙላት። ቆይ ማን ነበር ስሙ? ገብቷ። እኔ ቅድም ነግሬያታለሁ። ላይክ የሆነ ኢጃዛ ቤት ቤሩትም ነበር። ኦኬ እሺ፣ ይኸውልህ ኢጃዛ ቤት ትሂድ። ለአንድ ወር እኛ እንክፈል እከፍላለሁ ያለኝ ሰው አግኝቻለሁ። ትክፈልላት የአንድ ወር ቤት ኪራይ። ከዛ በኋላ ፀጉሯን ትስተካከል፣ ልብሷን ትልበስ፣ ትስተካከልና አበሻን ቤት ብሎ ስራ እንዳስገባት። በቃ እኔ በዚህ መዲ እስከምመጣ ብለሽ ነበር። መዲ መጣች። አረ መዲ ብላለች። መዲም እኮ እንደኛ እየጠየቀቻት እኮ ነው። በቃ እስቲ ንገሪያቸው መዲ። ይኸው ንገሪያቸው ምልሽ አሁን ልጅቱ በዋናነት ልጅቱ ምን ማድረግ ነው የምትፈልጉ? አሁን ልጅቱ አሁን በዋናነት ምንድን ነው የምትፈልገው? ልጅቷን ታወራ ልጁን ማለት እንዴ? ልጁን ቆይ እሱ አይደል እንዴ ቪዲዮውን የቀረጻት? እሱ አይደል ራስ እናቴ ትሙት የቀረጻትን ቪዲዮ እኮ እንደው ለሰው ማሳየት ነውር ነው። ስልኳ ላይ እኔ እንዳትልክልኝ ነው። እኔ ከስልኳ ላይ ያየሁት ለማንምም አይላክም። ፌስቡክ ላይ ፖስቶ በሴትነቷ ተጫውቶ እያወራሃት እንድትጠነክር እያደረካት መሀል ላይ እሱስ ታዲያ አይመጣም ወይ? ቅድም ስራ ተገኝቶ በቃ ስራ ትሄጃለች። እሱን አምጩ። አንዳንዴ እናቱ ነው መሰለኝ የመስራት የልጁ እንደዛ እኮ ነው የምትለው። ባለፈው አምጡት ነው ያለችው። ሳሪ እንዴት ነሽ? አለሁ እኔ እናት። ማን ነው የሚገርምሽ? እሺ ከዛም በኋላ ምን አወራችሁ? ተገናኝታችሁ ስለ ህይወታችሁ ያወራችሁ ነገር አለ? ስለ ህይወት እኛ ኢትዮጵያ ውስጥ ጨርሰናል። እዚህ መጥቶ ብዙ ነገር እሱም ከኔ ጋር ያለው ነገር እንግዲህ በቃ ከቤተሰብ ጋር ሁሉ ሰው ጋር አገናኝቶኛል። እኔ ማለት ነው የአክስት ልጅ አለች፣ የአጎቱ ልጅ አለ፣ ታላቁ ያቺ ደግሞ አንዷም ትልቋም የአክስቱ ልጅ አለች። ሀታ እናትየዋ ጋር እኔ አገናኝቶኛል። ኦኬ አገናኘሽ። እዚህ አሁን ሆናችሁ ስለ ህይወት አላወራችሁም። አሁን አልጋ ላይ 4 ቀን ቆይታችሁ ተለያያችሁ። ቪዲዮ እንደያዘሽም አንቺ አታውቂም ነበር የዛኔ መጀመሪያ ቀን እኮ ነው። እሺ ከዛ በኋላ ተለያያችሁ። ተለያየ። እሱ ሄደ፣ አንቺም ሄድሽ። ከዛም በኋላ ምን ተፈጠረ? በምን የተነሳ ነው ወደ አንቺ ቪዲዮ መላክ የጀመረው? እሱ በዚህ ቪዲዮ በሱ ጉዳይ ደግሞ ይሄ ቪዲዮ ይዞ ያለ 3 ጊዜ ከሱ ጋር ኖርኩት። 3 ቀን ማለት ነው በተከታታይ ማለት ነው ተከታታይ። እሺ ከዛ በኋላ እኔ የሆነ ሰዓት ከሱ ጋር አድሬ መጣውና እሱም ወደ አሌን ነበረ። በዛን ሰዓት አሌን ሸኘሁት ስራ ጀምሮ። አዎ እኔ እንጃ አልጀመረም። ግራማ ውስጥ ነው ያለው በዛን ሰዓት። ኦኬ ከዛ እኔ ደግሞ ወደ ስራ እዛ ቻርጃ
ተዋር የሚባል ቦታ መጣሁት። ስመጣ እሱ ሄደ። ወይኔ ቤት ገና ሳይገባ ደግሞ ደረስኩ እኮ ውዴ ደረስኩ፣ አሁን በቃ ተኛ ምናምን እያለ አወራ፣ ደወለ ድምፅ። ከዛ በኋላ ትንሽ ቆይቶ እሱም ሸኝች ያለች በኮሜንት ቀጥታ አንቺ ጋር ገብታ ነው ወይስ በምንድን ነው? ቀጥታ በኔ መስመር አንቺ የእሱን ፎቶ ትለቂ ትፖስቺ ነበር? እሱም ይፎስተኛል፣ አንቺ እሱም ይለቃል በፕሮፋይሉም እኔ በውስጥም ቪዲዮ ወላይተኛ መዘሙር የራሳቸው መዘሙር ሰርቶ ነው የሚፎስተው። ይሄ ሁሉ ጊዜ እሷ የለችም። ይሄን ደግሞ እኔም ይሄን 2 ዓመት ከምናምን ሲፎስት እሷ የለችም። እዚህ ከገባ በኋላ ደግሞ ምን አለች? ባሌ ነው ሊቀቅ ብላ ኮሜንት የሱ ፎቶ እሷን ሸክሞ የተነሳ ፎቶ አለ እዚህ ጋር። የድሮው ነው አሁን ከመጣ በኋላ ነው ዱባይ ከገባች በኋላ እሱ ከገባ በኋላ እዚህ ከመጣ በኋላ ነው የተሸከመው። እዚህ ከመጣ በኋላ እሺ። ከዛ ይሄ ነገር ሳየው በቃ ቪዲዮ ሳየው የሆነ ሆቴል ውስጥ ነው እንደዚህ ነው የሰሩት። ደግሞ ፎቶ ሳየው ሸክሟታል። ኮሜንቱ የኔ ባል ነው ይላል። እሺ የኔ ባል ነው እሺ አለች። ከዛ ጠየቅሽው አንቺ? እሷ ነው አንቺ ማነሽ? ባሌ ነው አለ። እኔ እኮ የድሮ ሚስት ነኝ፣ በጣም ቆይቻለሁ፣ ባለቤቴ ነው አለች። ብዙ ሰዓት ደውላ አወራች። እንደዛ ነው? አዎ እንደዛ ነው። በቃ እንደዛ ከሆነ ውሰጂ፣ ግን ያመጣሁበት ሀቅን መልሽ ያልኩት። ብዙ ነገር አውርተናል። ከዛ እሷ እኔ ምን አለ አለች፣ አንቺ ጓደኛው የእሱ ጓደኛው ሚስት እንደሆነ ነው እሱ የነገረኝ አልኩት። እኔ ጓደኛው ሚስት ነኝ አለች። አዎ እንደዛ ነው አለ አልኩት። ዞሮ ደግሞ ወደ እሱ ገብቼ አንተ እቺ ማናት ብዬ ፎቶ ልኬ እሱን ስጠይቅ አረም ማንም አይደለችም እኔ አላቅም አለ። አይቶ እራሱ ማለት ነው። እንደ ማናት እየሸከምከው ይሄ ምንድነው ኮሜንት ብዬ ሲጠይቀው ተከታታይ ሲጠይቅ ምን አለ? እቺ ልጆችም ነገ ማገባትን ፍቅረኛዬም እሷ ናት አለ። እና እኔ ምንድነው ሲል ለእኔ ምንም መልስ የለኝም። ምንድነው የሚያሳብድሽ? ምንድነው የሚያስቃብጭሽ ብሎ ማሳደብ ጀመረ። ወደ እኔም ተመልሶ ማለት ነው። ግን እኔ ምንም ነገር አላደረግም። አንደኛ እኔ ጋር መጥቶ በህይወቴ ላይ ተጫውቶ ብዙ ብር አውጥቼ ከብዙ መከራ አውጥቼ እዚህ ድረስ አምጥቼ ሰው አድርጌ ሰው ያየው ካፊታ አሳይቼ ለዛውን ደግሞ እንደው በቃ ከእሷ ጋር እኖራለሁ አሲና አንቺ የራስሽን ህይወት ጀምሪ፣ ካሁን በኋላ እኔና አንቺ ህይወት መኖር አንችልም ብሎ ምክር ሰጥቶኝ ብርሽን ደግሞ መልስልሻለሁ ይሄን ጊዜ ጠብቅ ብሎ በቃ ቢመክረኝ ረጋ በይ ብለኝ እኔ ችግር የለውም እስከሷ ጋር ይኑር በሰላም ምንም አልፈልግም። እኔ ግን ችግሩ ምንድነው? እሷ ጋር ይሄዳል፣ ከእሷ ጋር ወጣ፣ እኔ በቃ ሜዳ ላይ ቀራ። ብርም አይሰጥም። ስጠኝ ሲል በቃ ብዙ ጊዜ ሲጠይቅ 2 ወር ይላል፣ 1 ወር ይላል። ስንት ጊዜ ሆነው እሱ ከኢትዮጵያ ከመጣ? ያው በቃ እሱ መስከረም እዚህ ነው ያሳለፈው። 3 ወር ምናምን 3 ወር ማለት 4 ወር ከመስከረም ወር በኋላ ነው ወር በኋላ 7 ወር ይሆን ስንት ወር ነው ይሳለ ሄደት ከመስከረም ወር በኋላ እኔ ወሮች አላውቅም። ምንድን ነው ከ3 ወር ወይ 4ኛ ወር ምናምን ወደ 7 ወር 4 ወር ነው 7 አልሆነም። ከመስከረም እሱ ከመስከረም በፊት ነው የገባው። ኮሜንት ለዚህ ክፍት ነው ቮይስ እየሰሙ ነው። 3 ወር ነው ከኔ ከተለያየ 3 ወር ነው እኮ ከመጣ ከኢትዮጵያ ከመጣ ከመስከረም በኋላ ነው የመጣው። ከመስከረም በፊት ነው የመጣው። አዎ መስከረም እዚህ ነበር። ስለዚህ 4 ኦልሬዲ 3 ወር ምናምን። ስለዚህ አሁን ምንድን ነው የሚሻለው? ሳሪን ጥሯት። ምንድን ነው አሁን እቺ ልጅ አሁን ራስ ማጥፋት እንደዚህ የሚያባብል ነገር ምን? አንደኛ የሀገሯ ልጆች እጃዛ ቤት ይፋን ዛሬ የት እንደምታድር እናላቅ። አንቺ ኢጃዛ መጀመሪያ ነበረሽ አልነበረሽ? ነበራት። ቅድም ኢጃዛ ቤቷን ሴትዮ አንዴ ኢጃዛ ቤቷን አምጥተን አናገርናት። ብርም አልፈለግም ሻንጧን ይዛት ትሄድ። ምክንያቱም አንደኛ በቋንቋም ስለማንግባባ እሷን በቋንቋም የሚያናግር ሰው እንትን ነው የምትለው። ስለዚህ እንደዛ አንደኛ ፀጉሯ መቆረጥ አለበት። አንሹ ኮፍያውን
አንሹ ኮፍያውን። አደገኛ ቦዘኔ ነው የምትመስለው። እንደዚህ ሆና መዳም ጋር ብትሄድ መዳም እኔ በጣም አሞኝ ማለት ነው። ሀሳብ ነው፣ ጭንቀት ነው። ለምንድን ነው የሚያምነው ብዬ ነው ቆርጬ ፀጉር ያነሳው። ፀጉር ነበረ የታመመ ሰው እንደዚህ በስታይል አይቆረጥም ማለት ነው። እግዚአብሔር እኔ ቆርጬ ማለት ነው ፀጉር ቤት ጓደኛ ግን እንደዚህ ነው ነው ከሱ ጋር ሆነ ከሱ ጋር ቪዲዮ አሪፍ ነበር እኮ ፀጉር እንዲህ አስይዞ አላየሽም? ለምን ተቆረጥ? እዚህ ባንክ ነው ግን ይሄ ተይዞ ነበር። አንደኛ ቆይ አንድ እነሱ ፊት ልጠይቅሽ፣ የሀገርሽ ልጆች ፊት ማለት ነው። ልትሰሪ ነው አይደል? ዱባይ መጣሽው መለወጥ ትፈልጊያለሽ? ያው ፈልጋለሁ። ሰው መሆን አይደለም አይደለም። ከዚህ ሀሳብ ውጭ እስኪ ከፈት ድረስ ከዛ በተረፈ ኢጃዛ ቤት ታገኙላታላችሁ። እኔ መቼ ኢጃዛ ቤት እኮ የለም። የምታውቋቸው ኢጃዛ ቤቶች ካሉ የሀገሯ ልጆች ምናምን። ባለፈው አብሮሽ የነበሩ ልጆች የት ሄዶሽ? እዛ ቤት የራሱ ማለት ነው ብር የላትም። በአጠቃላይ ኢጃዛ የምትከፍለው ብር ስለሌላት ብር ነው ኢጃዛ ቤቶች የሚፈልጉት። ስለዚህ ኢጃዛ ቤት ብር ቅድምም ከሳሪ ጋር ተነጋግረናል። የኢጃዛ ብር ተከፍሎላት ኢጃዛ ቤት ትሆናለች። ይሄ አደገኛ መጅራት መቼ የመርካቶ እንትን መስላ ያለችው ፀጉሯ መነሳት አለበት። ከዛ ሴት መምሰል አለባት። ከዚህ በኋላ ያንን ነገር አላደርግም ብላለች። እንደዛ የምትሆኝ ሲጀመር ዝም በይ አንቺ። ከዚህ በኋላ ያሉሽ አንድ ቺ ትሰጧታላችሁ ወይ ናይ በያት ላይ ብላይ ትምጣ። የኔ ጓደኛ አለች እናንተ ገቦታለ ጃዛውን ጠይቂያ ለአንዴና ለመጨረሻ ጊዜ ይሄ ድል ይሰጣታል። ከዛ በኋላ ስሚ እምወዳት ልጄ ነው የምነግርሽ። እዚህ እንዴት ናችሁ? አንደኛ ሰው ፊት ነው የምነግራት። ደህና ነሽ? አሁን ደግሞ የወንዶችን መቀመጫ የማዳን ዘመቻ ላይ ናቸው አሉ መሲል ናቸው። እና እሺ ደስታ አንዴ የምትጽፊውን ቁጥር መሲሻ ሚዩት አድርጊ ነው። ኦኬ ሚዩት አድርጊ መሲ ትጨርስና በዚህ ጉዳይ ላይ ግን ሰፋ ያለ ሀተት አንሰጥበታለን። አብሶ ዱባይ ባሉ ምን ስራ በዛባቸው እነዚህ ሰዎች። በማርያም አንዴ ቆይ አንዴ ጨርሽሽ 2300 ሰዎች አላችሁ። እኔም ሆንኩ መዲ የመዲም ጓደኛ ስማሽ ማን ነው? ፈቲያ ሳሪም። በዚህ ደረጃ እኛ አወቅናችሁ እንጂ አልወለድናችሁም። አንደኛ። ሁለተኛ ነገር ይኸው ማተቢ ይነቀኝ ነው የምላችሁ። እንዲህ ፊት ለፊታችሁ በጥሼ ነው የምምለው። ለአንዴና ለመጨረሻ ጊዜ ይሄ ቻንስ ምሰጥሽ ሰው ስለሆንኩኝ ነው፣ ሴት ስለሆንኩኝ ነው። ከዚህ በኋላ ስለ አንቺ ህይወት አያገባኝም። እዚህ ሱቄ ጋር ከመጣሽ አሁን የጃዛ ቤቷን ልጅ እንጠራታለን። የጃዛ ቤት ብር ይከፈልልሻል። ይሄ ፀጉርሽ ያደገኛ ቦዘን የመሰልሽውን ትቆረጫዋለሽ። ሴት መምሰል አለብሽ። ኦኬ። ሽንት ቤት ማጠብ አለብሽ። ሽንት ቤት ማጠብ ታውቂያለሽ አይደለ? ከዳማ ሆነሽ መስራት አለብሽ። ሰርተሽ ደግሞ ሌላ ተቀያሪ ወጠጤ ብስብስ ጎረምሳ እንድታመጭ አይደለም። ገባሽ? ሰርተሽ መለወጥ አለብሽ። ይሄንን ቆሻሻ ከውስጥሽ አውጪ። አንደኛ። ሁለተኛ ነገር ታሜ እያስተረጎመ ነው። ታሜ ያስተርጉሞ ይጨርስ። ቪዲዮ ለታሜ እንትን ተብሎ ሁሉንም ነገር እሱ ይጨርሷል። ነዓም መዳም እያልሽ መስራት መፈለግ ህይወትሽ እንዲቀጥል እንደዚህ አይነት ለዘልዛላ ወንድ ከህይወትሽ አውጥተሽ መጣል የምትፈልጊ ከሆነ ጊዜው ያልኩን ነው። ከዚህ በኋላ ግን አይደለም አንቺን ልጄን እሽሩሩ አልልም። ቀኑን ሙሉ ስታቃጥኝ ነው ያልሽው። ምሪንዳ ገዝቼላት ምሪንዳውን በእንትን ነው የምትጠጣው። ህታ ጎሮሯ አይወርድም። ምንም አት ሂጀድ እዛ ፍቅር የሚያልበ እኔ ይህንን ፍቅር ያየሁት ቀዝቃዛ ወላፈን ላይ ድሮ ነው። ከዛ በተረፈ አንቺ ላይ በተግባር አየሁት። በዚህ ደረጃ ለአንድ ፎቶዎቹ ስልኳ ላይ እንዳላሉ እኔ የጠላሁትን ወንድ አይደለም ስልኬ ላይ ፎቶ ሊቀመጥ እሱን ማጥፋት ነው የምፈልገው። እሷ ግን ስልኳን ያለው ያልቅ ብቻ ነው ማጠፈው። እኔ ጨርሼ ኦልሬዲ ጨርሷል። ከዚህ በላይ ምን ፈልገሽ ነው አንቺ? ሴትዮ ጨረሰ እኮ ሄደ ሌላ ሴት ጋር ቪዲዮሽን ፖስተ እንደፈለግሽ ሁኚ ያለሽ ሰደበሽ፣ ራቆትሽን ከሽንት ቤት ስትወጪ ቀረጸሽ። ይሄ ወንድ እስኪገልሽ ነው እንደምትጠብቂው አንቺ።
ፎቶሽን ኦኬ፣ ፎቶሽን መሲ አሁን ፀጉሯን አስቆርጧትና ጥርግ በል መሲ የሰማሽ ነው። ፀጉሯን ላጭዋትና የስራ ቢጃማ ግዙላት፣ ስራ አፈላልጎላትና ወደ ስራ ትግባ። በቃ አብዲ እንደው አብዲ በአላህ ስለ ስራ ዋርታት እሺ ብላ ልጁን አምጪልኝ ትለኛለች። አንዳንዴ የኔ ወንድም ነው ወይ ከኔ ጋር ግንኙነት ያለው መስሏት ነው ወይ አላውቅም። ወይ የመሲ ምን አባቷ ሆናለች? እቺ ሀለሌ የመጣች ቤተሰቦቿ አልቀይራም። ስማ አብዲ ቆይ ልጅቷ አሁንም ትወደዋለች እንዴ? አሁንም ትወደዋለች። አሁንም የምትወደው ከሆነ አሁን እሱን አምጪልኝ ምናምን የምትልሽ ከሆነ አሁንም ትወደዋለኝ ማለት ነው ያንን ልጅ እንዴ። ራስ አንድ ነገር ልንገር፣ እኔ ለምሳሌ ራስ አንተ አንድ ፍቅረኛ አለች አይደለ? ለአንተ ክብር ራቆትህን ቀርጻክ ፌስቡክ ላይ ፖስታክ በቃ ማለት መጨረሻ የህይወትን መጨረሻ አድርጋብህ ከዛ በኋላ ስልኳን አንተ እኔ ፍቅር አይደለም ይሄ። ወይ አንቺ እንደዚህ ጭንቅላትሽ ተዘቅዝቆ መገረፍ አለብሽ እንዲወጣልሽ። ወይ ሱዳን ላይ ነው ያሰራባት እንጂ ምልሽ እንደዛ አድርጓት። አሁንም መልሳ እሱን የምትፈልግ ከሆነ እሱን አምጡ የምትል ከሆነ ካርቱም ላይ ነው የተሰራባት። ግራ ገባ ያለ ወንድና ሴት አንደኛ ወንዱም ተሰሮ እየመጣ ቂጤን ተደፈርኩ እያለ ቂጤን ጨብጦ የሚሸሹን አይ በዚህ ላይ መስራት አለብን። ኖ አብዲ ቆይረ ሳሪ የምትይውን ነገር በይው። እነ መዲ መጥተዋል። አብሮ መዲን ስራ ስትቼ ነው ያመጣኋት። ሳሪ አንቺ ይሄን አሸንጉሊት አንቺ ደግሞ ስራ አልገባም ብላ ነው መሲ። አሁን ምንድን ነው እሷ ስራ አልገባም ነው ምን ብላ? ይኸው ሳሪ እንደዚህ ያደርጋለሁ ጠይቋት። እሺ ይኸው ራሴን በትልቁ ሳረገው። እሺ ሀሳብ እናንተ ፊት ጠይቋት። ጃዛ ቤቷ ሴትዮ ትመጣለች። እናንተ እንትን በሏት። እግርሽን ሰብስቢና እሺ በስርዓት እንኳን ተቀመጪ። ስልክሽንም ኮፍያውንም አውርጂ። ኮፍያውን አውርጂ በስነ ስርዓት። አእምሮዋ ደህና ነው አይደል? ጭንቅላቷ ምንም ችግር የለባትም።